YouTube ዋጓን ገነርስ ዋጓን ቻምፒዮንስ እንደምናደራችሁ እንደምንዋላችሁ እንደምናመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚኔ ለማታቆም የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። ስለ አርሰናል መስማት የምትወዱ የአርሰናል ደጋፊዎች እንዲሁም የሌላ ክለብ ደጋፊ ብትሆኑም ስለ አርሰናል መስማት ፈልጋለሁ የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሩ ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ ነገ ድግስ ነው፣ ነገ ፋሲካ ነው። አርሰናል እንግዲህ በመላ የዓለማችን የእግር ኳስ ተመልካቾች ፊት ለፊት እንግዲህ የፕሪሚየር ሊግ ዋንጫን ከ22 ዓመት በኋላ ከፍ የምናደርግበት የድግስ ቀን ነው። ከሜዳችን ውጪ ወተን ክሪስታል ፓላስ ስቴዲየም ጋር የምናደርገው ጨዋታ ነው። ኖርማሊ ጨዋታው ያን ያህል ቢግ ይሆናል ተብሎ አይጠበቅም። ትልቁ ነገር ምንድነው? ድግሱ ነው። እንዴት ከረማችሁ አርሰናል ደጋፊዎች? ሳምንታችሁ እንዴት ነበር? መቼም ይሄ ሲሊ ጥያቄ ይመስላል፣ ነገር ግን ማወቅ ፈልጌ ነው። እንዴት ነበረ ሳምንታችሁ? ጠላቶቻችሁ እንዴት ነው? አሁን ቀነሱ? ኮንግራቹሌሽን አላችሁ ወይስ አሁንም እንደ አንዳንድ እንከፍ ደጋፊዎች ሪዝን እየፈለጉ ይሄንን ድል ለማጣጣል እየሞከሩ ነው? እሱን በኮሜንት ሴክሽን ላይ አሳውቁኝ። ምን አይነት ድባብ ነው የተመለከትኩት? ኦል ኦቨር ዘ ወርልድ የአርሰናል ደጋፊ ብዛት። ሊስን ይሄ ፉትቦል ክለብ ላስት 22 ዓመት ምንም እንኳን የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት ባይችልም ምን ያህል የደጋፊ ብዛት፣ ምን ያህል የደጋፊ አይደለም የደጋፊው ደግሞ ፍቅር ይለይ ነበረ። ከተለያዩ የዓለም ክፍሎች የተመለከትናቸው ነገሮች አሉ። እጅግ በጣም የሚገርም ነበረ። እጅግ በጣም ደስ የሚል ነው። ኢትዮጵያ ላይም የተመለከትኩት የኢትዮጵያ አንድ ኢንትረስቲንግ የነበረ የዳውሮ ዞን ዜና በማንበብ ነው የዛሬ ቪዲዮን መጀመረላችሁ። ትንሽ ኢንትረስቲንግ ስላደረገው ነው። የዳውሮ ዞን ይላል የአርሰናል ደጋፊዎች የ120 ሺህ ብር ሰንጋ ሲያዘጋጁ የማንቸስተር ደጋፊዎች አቤቱታ አቀረቡ ይላል የዜናው ቶፒክ ማለት ነው። ኦፍ ኮርስ አስ ኦልዌይስ የማንቸስተር ዩናይትድ ደጋፊዎች አቤቱታ አቀረቡ። ያ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዳውሮ ዞን ጎሳ ጫሬ ከተማ የሚገኙ የአርሰናል ደጋፊዎች ቡድናቸው ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ስላነሳ የ120 ሺህ ብር ዋጋ ያለው የዳውሮ ቅልብ ሰንጋ በሬ መግዛታቸው ተሰማ። ደጋፊዎቹ የእሁዱን ጨዋታ ማለትም የነገውን እና የዋንጫ ዝግጅት በታላቅ ድግስ ለማክበር ሰንጋቸውን አዘጋጅተው ቀኑን በጉጉት እየተጠባበቁ ይገኛሉ። ይሁን እንጂ ይህ ዝግጅት በከተማዋ በሚገኙ የማንቸስተር ዩናይትድ ደጋፊዎች ዘንድ ስጋትና ቅሬታን ፈጥሯል። ከስፍራው ለአዘጋጅ ክፍላችን አቤቱታ ያቀረቡት የማንቸስተር ዩናይትድ ደጋፊ እንደገለጹት በአንድነት ተከባብረንና አብረን በልተን ባደግንበት ማህበረሰብ ውስጥ የአርሰናል ደጋፊዎች ይህንን ዝግጅት ለብቻቸው ማድረጋቸው ተገቢ አይደለም፣ ስግብግብነት ነው ሲሉ ቅሬታቸውን አቅርበዋል። አክለውም በገዛ ሰፈራችን ሰላም አጥተናል፣ እባካችሁ በስፖርታዊ ጨዋነት ገስጹልን ሲሉ ጥሪያቸውን አስተላልፏል ይሏል። ሊስን የኛ ድግስ ነው እኮ። የኛ ድግስ ላይ ምን ሊሰራ ነው ጠላት የሚገኘው? ለሰርጓ ተጠራ። እናንተ ሁላ ብትጠሩ ራሱ ትመጣላችሁ ወይ ነው የመጀመሪያው ነገር። ብንጠራችሁ ራሱ ድንኳን ሰበራ ትንሽ አይከብድም? አመቱን ሙሉ ስጮህበት የነበረው ደጋፊ 120 ሺህ ብር አውጥቶ የገዛውን በሬ ልትበላ ነው? ይሄን ተበላለ። ኤኒዌይስ በጣም ኢንትረስቲንግ የሆኑ ነገሮች በተለያዩ የቲክቶክም ኢንስታግራም ላይም የአርሰናል ደጋፊ ቁጥር እጅግ በጣም የሚገርም ነበረ። እንዲሁም እዚህ ዩኬ እኔ የምኖርበት ሀገር ያው እዚሁ ኢንግላንድ ሀገር ውስጥ ትልቅ ከዛ ቀን 2 ቀን በፊት ትልቅ ማርች ነበር ማለት ወይም የተቃውሞ ፕሮግራም ነበረ። ቶሚ ሮብሰን የሚባል የራይት ዊንግ ይሉታል ቀኝ ዘመን ፖለቲካ የሚያራምድ ሰውዬ ስደተኛ ጠል ማለት ነው እና በጣም ብዙ ሰልፍ ብዙ ታዳሚዎች የተገኙበት ተብሎ ስለሱ ሲወራ ነበር። ገስዋት የማንቸስተር ሲቲ ጨዋታው ካለቀ በኋላ ኤምሬትስ ስቴዲየም ከ100 ሺህ ህዝብ በላይ በመገኘት ያኛው ስለዛኛው ወሬ
ሊወራ ራሱ አልቻለም። ምክንያቱም ሉክ ሃው ማች ኢቭን አርሰናል እዛ ጨዋታ ላይ እዛ ቀን ላይ አርሰናል አልተጫወተም። it was a Man City game ውጤቱን ሰምቶ በሶሻል ሚዲያ ተጠራርቶ የወጣ ሰው ነው። can you imagine ፓሬዱ እንዴት ሊሆን እንደሚችል በ31 የሚደረግ የሚቀጥለው ሳምንት የሚደረግ ፓሬዱ ምን ሊመስል እንደሚችል አስቡት። ከተለያየ ክፍል ከዘን የኔ ከዘን ከስዊድን ይመጣል ሊስን ያ እዚሁም ኢንግላንድ ውስጥ ያሉም ከበርሚንግሃም ከማንቸስተር ከተለያዩ ከተሞች ወደ ለንደን ይመጣሉ። ምን ያህል ሰው ሊገኝ እንደሚችል አስቡት። ኤኒዌይስ የፓሬዱን ብቻ ትታችሁ የባለፈው ማክሰኞ ቀን ኤምሬትስ ስቴዲየም ላይ የተሰባሰበውን ደጋፊ በማየት ብቻ ኖርዝ ለንደን ብቻ ሳይሆን ሙሉ ለንደን ቀይ መሆኗን አስመስክረናል። እጅግ በጣም የሚገርም ሳምንት ነበር በኔ በኩል ያለፈው። አይ ቲንክ የመጀመሪያ ቀን እንደውም የተደሰትኩ አይመስለኝም። እያደር ሲመጣ ፈገግቴ እየጨመረ I can't even believe listen ክሪስታል ፓላስ ነገ ከቻምፒዮን ኦፍ ኢንግላንድ አርሰናል ጋር ነው ጨዋታው የሚያደርጉት። ከአርሰናል ጋር እንደሌላው ጊዜ ክሪስታል ፓላስ ከአርሰናል የሚባል ነገር የለም። ክሪስታል ፓላስ ከቻምፒዮንስ ኦፍ ኢንግላንድ ጋር ነገ የሚያደርጉት ጨዋታ ይሄ ነው ትክክለኛ ስያሜው። እሱ ብቻ አይደለም ባይዘዌ ጋርድ ኦፍ ሆነር የሚሰጠናል። የክብር አቀባበል የክሪስታል ፓላስ ተጫዋቾች እያጨበጨቡ ነው የሚቀበሉን። ከዚህ ጋር አያይዤ ስለ ኤብሪቼ ኤዜ እናንሳ። ከሞን ማን ስለ ኤብሪቼ ኤዜ ያልተወራ ስለማን ሊወራ ነው? ምን አይነት መታደል ነው ግን ኤብሪቼ ኤዜ ምን አይነት መታደል። ያ የክሪስታል ፓላስ ተጫዋች ነበረ። በልጅነቱ ደግሞ በአርሰናል ሄሊንድ አካዳሚ ውስጥ ያደገ ከሄሊንድ አካዳሚ የተቀነሰ ከዛም በኋላ አስከፊ ጉዳት የደረሰበት በጆርኒው ላይ ክሪስታል ፓላስን ለክሪስታል ፓላስ ከፈረመ በኋላ የክሪስታል ፓላስ ሌጀንድ ማንንም የክሪስታል ፓላስን ደጋፊ መጠየቅ ትችላላችሁ። አጨብጭበው ነው የሸኙት። ሌጀንድ ኤፍኤ ካፕ ዋንጫን እንዲያሳኩ በ2004-2005 የውድድር ዓመት የኤፍኤ ካፕ ሜጀር ትሮፊ ለክሪስታል ፓላስ ማስገኘት የቻለ የክሪስታል ፓላስ ሌጀንድ ከዛም በኋላ ለተቃራኒው ወደማይወደው ሊስን ዲስ ጋይ ከልጅነቱ ጀምሮ የአርሰናል ደጋፊ ነበር። የአርሰናል አካዳሚ ውስጥ ነበር ያደገው። ያ ኦልሞስት ከልጅነት ጀምሮ ከተቀነሰ ጀምሮ ስለ ኤብሪቼ ኤዜ የሰራሁት የኢንተርቪውን በአማርኛ የተረጎምኩት ቪዲዮ አለ። እዚህ ጋር አታች አረግላችኋለሁ። ኮሜንት ሴክሽን ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ እሱን ቪዲዮ ትወዱታላችሁ ዴፊኒትሊ። ያ የጸሎቴ ምላሽ ነው ያለው አርሰናል ሲፈርም። አርሰናል ከመፈረሙ በፊት ቶተናም ሊቀላቀል ኦልሞስት ሰዓታት ነበረ የቀሩት። ከዛ ግን ኤብሪቼ ኤዜ የህይወቱን ጥሩና የማትረሳ ኢምፖርታንት ውሳኔ ወሰነ። ምንድነው እሱ? ስልኩን አንስቶ ወደ ሚካኤል አርቴታ ደወለለት። ሚካኤል አርቴታ ስፐርስ ልፈርም ከጫፍ ደርሻለሁ፣ ስቲል ግን አርሰናል የሚፈልገኝ ከሆነ አም ሬዲ ቱ ጆይን አርሰናል አለ። እድልም ሆኖለት ካይ ሃቨርትዝ ጉዳት አስተናግዶ ነበረ። አርሰናል የፈጠነ ሃይጃክ ወይም ደግሞ የቶተናምን የማስፈረም ሂደት በመጥለፍ እንግዲህ ኤብሪቼ ኤዜን ያደገበት ክለብ ላይ የሚወደው ክለብ ላይ መጣ። ሁለቱም የኖርዝ ለንደን ደርቢ ላይ እንዴት እንደነበር አይታችኋል። ያ ከስንትና ስንት ዓመት በኋላ 2-3 ተጫዋቾች ናቸው በአርሰናል ታሪክ ውስጥ የኖርዝ ለንደን ደርቢ ላይ ሃትሪክ የሰራ። ሜቢ ብቸኛውም ሊሆን ይችላል። አይ ቲንክ 2 ተጫዋቾች አሉ ምናምን ካልተሳሳትኩኝ። ያ ግን በኔ ጀነሬሽን የለም ኖርዝ ለንደን ደርቢ ላይ ሃትሪክ የሰራ ሰው የለም። ሁለቱም የኖርዝ ለንደን ደርቢ ላይ የደመቀው ያ
ከዛስ አሁን ሻምፒዮን ስንሆን ጋርድ ኦፍ ሆነር የሚደረግለት ከቀድሞ ቲሙ ተጫዋቾች ናቸው። እያጨበጨቡ ኤቭሪቼዜን ለክብር ለድግሱ አጨብጭበው አናስገባም ሰርገኛ የሚባል ነገር የለም። ዌልካም ሃቭ አ ሲት ያ ተጨብጭቦ ነው የምትገባው። ማብራቫ ኤቭሪቼዜ በጣም በጣም እድለኛው ሰው በዚህ የውድድር ዓመት እድለኛው ሰው ኤቭሪቼዜ ቡካዮ ሳካም እንዳለ ሆኖ ማለት ነው። ከኤቭሪቼዜ ሳንወጣ በስካይ ስፖርት ላይ ቃለ መጠይቅ ተደርጎለት ሰምታችኋል። እንዴት ደስ የሚል ሳቅ እንደሳቀበት የዛ የማንቸስተር ሲቲው ባለ ቦትሉ ላይ እንዴት እንደሳቀበት ተመልክታችኋል። ያቺ የሆነች ፎቶሾፕ የተደረገች የሱ ፎቶ አለች። የሃይላንድ ምልክት ላይ አንገቷ አለች። ኮፍያ እንደ የቦትሏ መዝጊያ ክዳኗን ጭንቅላቱ ላይ ደቅ አድርገው የሚገርም ባንተር ያለው ሳቅ ነበረ መሳቅ የቻለው። እንዲሁም አፕሪሺየት ባንተር ያለ ነው ብሎ ያው እንግዲህ የማንቸስተር ሲቲው በሰፈሩት ቁና መሰፈር አይቀርም ነው። መጀመሪያ እሱ በሰጠን ቆንጨራ ነው ገዝግዘን የጣል ነው። ሶ ዌል ዲዘርቭድ አም ሃፒ ለኤቭሪቼዜ። ሊስን የዚህ ልጅ የእምነት ጽናት ባይዘዌ የዚህ ልጅ ብቻ አይደለም ኢን ጀነራል አርሰናል ዲስ ሲዝን በዋንጫ የታጀበ አመት ለማሳለፉ የሁሉም ሰው እምነት ቲምበር before every fucking single game ጥቅስ አታች አድርጎ ነው ኢንስታግራም ስቶሪ ላይ ፖስት የሚያደርገው። ቲምበርን የምትከታተሉ ካላችሁ ኤቭሪቼዜ ጸሎቱ አይቀርም። ስታስቡ ጎል ሲያገባም የክሮስ ምልክት ኦል ዘ ታይም። ቡካዮ ሳካ በእምነቱ እጅግ በጣም የታወቀ። ጋብሪኤል ጄሱስ፣ ሄንካፔ የእምነት ጉዳይ ፕላስ እኔ ወንድማችሁ ሰኔ አርሰናል እንኳን ሲያየው እስከ መጨረሻ ስጨናነቅ ሽንት ቤት እኮ ሰው ጠጥቶ ሽንት ቤት ሊሸና ነው የሚሄደው። እኔ እኮ ሽንት ቤት ጸሎት ላደርስ የሚሄድበት ጊዜ አለ። ማርያምን ነው የምላችሁ ከጭንቀት የተነሳ እና ታዲያ ይሄ ጸሎታችን ታዲያ አልደረሰም? በደንብ ነው የደረሰው። በደንብ የ22 ዓመቱን ናፍቆት የዋንጫ ጥማት በደንብ ሰለብሬት አድርጉ። በማንኛውም ክለብ ደጋፊ እንዳትሻማቀቁ። ሊስን የሌላ ክለብ ደጋፊ ሆነ ይሄን እየተመለከትክ ያለው it's just a beginning። ገና ሙሉ ሲዝን ሰለብሬት እናደርገዋለን። ገና ሙሉ ሲዝን ምን ይታወቃል። የቻምፒዮንስ ሊግ ትሮፊ ደግሞ አስባችሁታል። ቻምፒዮንስ ሊግን ደግሞ ከፍ አድርገን በ30 ቻምፒዮንስ ሊግ ዋንጫን ካነሳን ፓሬዱ ምን ሊሆን እንደሚችል ለንደን ራስሽን ለሜይ 31 ፓሬድ አዘጋጂ። ከባድ ይመስላል። ተቃዋሚዎች አፋቸውን ዘግተው የኛን ድግስ መመልከት ብቻ ነው ስራቸው። ምክንያቱም ሊሰን ሞክ እየተደረገን ነበር ሙሉ ሲዝን። ሰከንዴ ጌን ኦሌ ተብሏል የሄድንበት ስቴዲየም ላይ። ኢቭን ሳውዛምፕተን ኢማጂን ቻምፒዮንሺፕ ላይ የሚጫወተው ሳውዛምፕተን ደጋፊዎች ሰከንድ ጌን ኦሌ እያሉ ሲዘምሩ ነበር። ዌር ኢዝ ሳውዛምፕተን ናው? አጭበርባሪውላ ሚድልስቦሮ ይገባቸዋል። ለሰራችሁት ስራ ሚድልስቦሮ በደንብ ይገባቸዋል። ሚካኤል አርቴታ የአርሰናል ትልቁ ባለውለታ። አርሰናል ከተረሳበት አፈር ከላሰበት ከወደቀበት የሚካኤል አርቴታ ይሄ ውጤት ለብዙ ስፔሻሊ ፎር ዘ ኒው ጀነሬሽን አርሰናል ምን ያህል ማሲቭ ቲም ኢን ዘ ወርልድ ነው የምላችሁ። ኢን ዘ ወርልድ ምን ያህል ትልቅ ቲም መሆኑን አስመስክሯል። ሁላችሁም በረዘግታችሁ የምታምኑት እውነታ ነው። የትም ሀገር ህዝብ ነዋሪ ሁን፣ ኤርትራዊ ሁን፣ ኢትዮጵያዊ ሁን፣ እንግሊዛዊ ሁን፣ ስፓኒሽ ሁን፣ ብራዚላዊ ሁን፣ ኦል ኦቨር ዘ ወርልድ የአርሰን ቬንገር ተጽዕኖ አድሮ አርሰናል ኦልሬዲ ብራንድ ሆኗል።
ብራንድ የኒውዮርኩ ሜየር ሳይቀር የአርሰናል ደጋፊ ነው። አስቡት፣ የኢንግላንድ ፕራይም ሚኒስተር ኬር ስታርመር ሂዝ አ ገነር። የአርሰናል ሀያልነት ምን እንደሆነ በሚካኤል አርቴታ እድሜ ለሚካኤል አርቴታ መመልከት ችለናል። ሊስን ብዙ የአርሰናል ደጋፊዎች ባይዘዌ ይቅርታ መጠየቅ አለባችሁ። ከድሉ ኢንጆይ ካደረጋችሁት በኋላ ይሄን ድል የይቅርታ ቪዲዮ መስራት አለባችሁ። ሚካኤል አርቴታ ላይ ትረስት ያልነበራችሁ ኤኒ ቲክቶክ ቪዲዮ ስትሰሩ ሚካኤል አርቴታ ግን ሊስን ሚካኤል አርቴታ ይሄን ቡድን ከፈራረሰበት አንስቶ ለቻምፒዮን ያበቃው ሚካኤል አርቴታ ነው። ሊስን ባለቤቶቹ የክሮንኬ ቤተሰቦች ፋኮፍ ስታን ክሮንኬ ስለ አርሰናል ምንም የማይጨነቅ የተመታ ሽማግሌ ነው። ጆሽ ክሮንኬ ልጁ አርሰናልን በኃላፊነት መከታተል ከጀመረ በኋላ ከሚካኤል አርቴታ ጋር በቅርበት በመስራት እሱ የዚህ ክለብ ለውጥ ላይ ትልቅ አሻራ አለበት። ጆሽ ክሮንኬ ዌልደን ቢግ አፕ። አሁን የሚጠበቅብን ምንድነው? ቻምፒዮንስ ሊግን በማንሳት ከዛ ይሄኛውን የታላቅነት ኢራ አስጠብቆ መጓዝ፣ ሌላ የተሻለ ኪንግደም እስኪመጣ ድረስ ኪንግደሙ የኛ ነው። አሁን ይሄን ኪንግደም በደንብ ራሳችንን ያበረታን ተጫዋቾች ዴፊኒትሊ የሚቀጥለው ዓመት የሚወጡ ተጫዋቾች አሉ። እነሱን በተሻለ ኳሊቲ በመተካት ሊስን አሁን አርሰናል ቤት መምጣት የማይፈልግ ሱፐርስታር ማን አለ? ያውላ ደጋፊ ፍቅርን ከተመለከተ በኋላ ይሄን ደጋፊ ሪፕሬዘንት ማድረግ የማይፈልግ ማን ተጫዋች አለ? ቻምፒዮንስ ሊጉን ካነሳ ወደ አርሰናል መምጣት የማይፈልግ ማን ይኖራል ብላችሁ ታስባላችሁ? ስለዚህ የባለቤቶቹ ሚና እዚህ ላይ አሁን በደንብ አስፈላጊ ነው። ዝም ብሎ ትርፉን ማጋበስ አይደለም። ቲሙን ባለበት ኳሊቲ ቢውልድ እያደረጉ ለተሻለ ክብር ማብቃት ይገባናል። ስለ ነገው ጨዋታ እንግዲህ ብዙ ማለት አይጠበቅብንም። ምክንያቱም የነገው ጨዋታ እንደነገርኳችሁ ድግሱ ነው እንጂ የሚጠበቀው ጨዋታው ያን ያህል ተጠባቂ አይደለም። ምክንያቱም ክሪስታል ፓላስ ከኛ ጨዋታ በኋላ 3 ቀን ወይም ደግሞ ከ2 ቀን እረፍት በኋላ ሮብ የዩሮፓ ኮንፈረንስ ሊግ ፋይናል አላቸው። ስለዚህ ተጫዋቾች አሳርፈው በሻዶ ቲም ወይም ደግሞ በጣም ብዙ ተጫዋቾች ያሳርፋሉ ወይ ሜቢ የተወሰነ የመጫወቻ ደቂቃ ለፊትነስ እንዲሆናቸው ለተጫዋቾች ይሰጣሉ እንጂ ሪስክ ይወስዳሉ ብዬ አላስብም። አርሰናልም ዴፊኒትሊ እንደዛ ማድረግ አለበት ብዬ አስባለሁ። ጨዋታው ኢንተንስ አይኖረውም፣ የፉክክር ጨዋታ ይሆናል ብዬ አላስብም። ነገር ግን እንደነገርኳችሁ who needs that tension? ያውላ መቁነጥነጥ፣ ያውላ ጠፍር መብራት፣ ያውላ ጭንቀት፣ ያውላ ሽንት ቤት ሄዶ መጸለይ የነገ ጨዋታ ላይ ሰራም። የነገ ጨዋታ ላይ ድግስ ነው የተጠራ ነው ነገራችኋለሁ። በማሊያችን ፏፈሽ ሽብርቅ ብለን እግራችንን ጠረጴዛ ላይ ሰቅለን ቢራችንን ይሁን ቢራ የሚጠጣውን ይጠጣ። ነገ ድግስ ነው። ነገ ያልተጠጣ መች ሊጠጣ ነው? በደንብ ይጠጣል። ከዛ በኋላ የነገን ድል ካጣጣምን በኋላ ደግሞ ፎከስ ወደ ቻምፒዮንስ ሊግ ፋይናል ማድረግ አለብን ብዬ አስባለሁ። እንግዲህ ሁለቱም ተጫዋቾች ብዙ ተጫዋቾችን ያሳርፋሉ የሚል እምነት አለኝ። እሱ ብቻ አይደለም፣ አርሰናል ግን የአርሰናል ጥሩ ቁጥር አለ እዚህ ጋር የተመለከትኩት ባለፉት 14 የፕሪሚየር ሊግ የመጨረሻ ጨዋታዎች። ይሄ ማለት ደግሞ 14 ዓመት ማለት ነው። በ14 ዓመቱም 14ቱንም የመጨረሻ የፕሪሚየር ሊግ ጨዋታ ማሸነፍ ችሏል። ስለዚህ ነገ ካሸነፈ 15ኛ ተከታታይ ዓመት የፕሪሚየር ሊግ የመጨረሻ ጨዋታን አሸነፈን ማለት ነው። ሊስን 14 ዓመት የመጨረሻውን ሳምንት ጨዋታ አሸንፈን ራሱ አንዳንዴ ቻምፒዮንስ ሊግ ያልገባንባቸው አሉ። አንዳንዱ
ገብተንም ዋንጫ ያልበላንበት አለ። የነገውን ብንሸነፍም ከ14 ዓመት ኦፍ ኮርስ የተሻለ ዓመት ነው የሚሆነው። ለምን ካላችሁኝ 22 ዓመት በጉጉት የጠበቅነውን የፕሪሚየር ሊግ ዋንጫ ከፍ አድርገን የምንስምበት ቀን ስለሚሆን ማለት ነው። አርሰናላውያን ፕሊዝ ያላችሁን የአርሰናል ማሊያ አጥባችሁ ተኩሳችሁ ፋፈሽ ብላችሁ የነገን ጨዋታ ከሙሉ አርሰናል በአቅራቢያችሁ ከሚገኙ የአርሰናል ደጋፊዎች ጋር ሰብሰብ ብላችሁ እንድታሳልፉ ስል ጥሬን አቀርባለሁ። ወደ አሰላለፍ ስንሄድ ውጤት አንገምትም። ለምን ምን ያደርግልናል? ውጤት አንገምትም። ዛሬ ውጤት ግምት የለም። ይልቁንስ ወደ ግምታዊ አሰላለፍና መሆን አለበት እምለው የግብ ጠባቂ ዳቪድ ራያ አይኖ ቢጫወት ክሊንሺቱን ቢያስመዘግብ 20ኛ የፕሪሚየር ሊግ ክሊንሺት ሆኖ ይመዘገብለታል። ስለዚህ እጅግ የፕሪሚየር ሊግ የአርሰናል ቤት ብዙ ክሊንሺት በአንድ ውድድር ዓመት በማስመዝገብ ሪከርድ የሚሰብርበት ሊሆን ይችላል። ነገር ግን ሊስን ኔክስት ይር አለ፣ ከዛም በኋላ አለ ዊል ኪፕ እሱን ለቻምፒዮንስ ሊግ ጨዋታ ራያን። ነገር ግን ምናረጋለን መሰላችሁ? ኬፓን ሃፉን ደግሞ ሴትፎርድን ለምን አናስገባው? ኦፍ ኮርስ ለምን? ሁለቱም የጨዋታ የፕሪሚየር ሊግ ጊዜ ያገኙ። ነገር ግን ኬፓ የነገን ጨዋታ ይጀምራል። አንድ የሚያስቅ ነገር ልንገራችሁ። ከዛ የካራቦ ካፕ ፋይናል ጨዋታ በኋላ ኬፓን በፕሪሚየር ሊግ ስታርቲንግ ላይን አፕ ውስጥ አስገባዋለሁ ብዬ አላሰብኩም ነበር። ሌስን ግን ሮቴቱን ላናረጋለን። ዋይነት? ምክንያቱም ዊ ዊን ደ ፋኪን ፕሪሚየር ሊግ። የቀኝ የመሃል ተከላካይ ቦታ ላይ ማሊ ሳልመንን ነው የምመርጠው። አይ ቲንክ ሳሊባ የተወሰነ የጉዳት ምልክት አለበት፣ በግሉ ትሬን እያደረገ ነው የሚባል ዜናም ሰምቻለሁ። ግን ዴፊኒትሊ ለቻምፒዮንስ ሊጉ ፋይናል ሬዲ ይሆናል። ስለዚህ የነገውን ጨዋታ ማሊ ሳልመን ታዳጊ ተጫዋች ቻምፒዮን ለሆነው ቲም የነገን ጨዋታ ቢጀምር ምን ክፋት አለው? ምንም የለውም። ክሪስታል ፓላስም ሮቴት ስለሚያደርግ የነገውን ጨዋታ ማሊ ሳልመንን በቀኝ የመሃል ተከላካይ ቦታ ላይ አደርገዋለሁ። የግራ መሃል ተከላካይ ቦታ ላይ ካላፊዮሪ ሪቻን ማድረገው ይሆናል ማለት ነው። ምክንያቱም ሊስን ካላፊዮሪ ትክክለኛ ቦታው የመሃል ተከላካይ እንደነበር እናውቃለን። ለኢታሊያ በዛ ቦታ ላይ ነው የሚጫወተው በተደጋጋሚ። ስለዚህ ካላፊዮሪን በዚህ ያደርገውና የግራ ፉል ባክ ቦታ ላይ ሊስን የቀኝ ፉል ባክ ቦታ አልተናገርኩም። ሞስኬራን በቀኝ ፉል ባክ ቦታ ላይ ማሰልፉ ይሆናል። ምክንያቱም ደግሞ ቲምበር አይ ዶንት ቲንክ ቲምበር መመለሱን ሰምተናል፣ ግን ፊት ይሁን አይሁን አላቅም። እና ደግሞ ሄንካፔ እንኳን ለቻምፒዮንስ ሊግ ፋይናሉም የሚጫወት ከሆነ he needs more game to be honest. አይ ኖ ኢንጁሪ ምናምን ሙሉ ለሙሉ ቲምበር ፊት ካልሆነ ሞስኬራን እዚህ ጨዋታ ላይ ኢንተንስ ኢንተንስ ይኖረዋል ብዬ ስለማላስብ የጨዋታ ኤኒዌይስ ሞስኬራን በቀኝ ፉል ባክ ቦታ ላይ አሰልፏለሁ። እንደነገርኳችሁ በቀኝ መሃል ተከላካይ ቦታ ላይ ማሊ ሳልመን፣ የግራ መሃል ተከላካይ ካላፊዮሪ፣ የግራ ፉል ባክ ቦታ ላይ ሄንካፔን አደርግና ቢኬርፉል ሄንካፔ ቁምጣህ ላይ ማንገቻ አሰረተ መግባት አለበት። ምክንያቱም ያው ያቺ ወኔ ያቺ የራቆቷ ያቺ የቁምጧ ነገር ኦሎቨር ሜምስ ላይ ስመለከታት ነበረ። አንዳንድ እንደውም ጠላቶች ምንድን ያል ገላ ተሽጦ የመጣው ዋንጫ ይቅር የሚል አንድ ደስ የምትል ቀልድ ለመቀለድ ሞክረዋል። የነገን ጨዋታ ኢንዌስ በግራ ፉል ባክ ቦታ ላይ ሄንካፔን ማድረጉ ይሆናል። በመሃል ቦታ ላይ ክሪስታን ኖርጋርድ የነገውን ዲፌንሲቭ ሚድፊልደር ቦታ ላይ እንዲመራ የምፈልገው ተጫዋች ነው። ሊስን ባይ ዘ ዌይ ክሪስታን ኖርጋርድ አም ሃፒ ፎር ሂም የፕሪሚየር ሊግ ዋንጫን ከአርሰናል ጋር በማሳካቱ እሱ ብቻ ግን አይደለም ለአገሩ የመጨረሻ ጫማ ሰቅሏል። ለኢንተርናሽናል ለሀገራዊ ዲዩቲ ከዚህ በኋላ አገሩን የሚያገለግል አይሆንም ማለት ነው። ነገር ግን he's been so professional በአርሰናል ቤትም የመሪነት ነገሩን መልበሻ ክፍል ቦታም ጥሩ የመሪ ካራክተር እንዳለው በተደጋጋሚ ሰምተናል። አም ሃፒ ፎር ሂም ምናልባት is going to be maybe የመጨረሻ የሲዝን የዚህ የአርሰናል ቤት ቆይታው ሊሆን ይችላል፣ ሜቢ ላይሆንም ይችላል። ነገር ግን አም ሃፒ ቢቀጥልም በአርሰናል ቤት really happy with
this guy እሱን ተከትለው መሃል ቦታ ላይ በ10 ቁጥር ቦታ ላይ እንዲጫወት መፈልገው በቀኝ ቦታ ላይ ማለት ነው ማክስ ዶመን ነው። ማክስ ዶመንም ሌላኛው ታዳጊ እዚህ ጨዋታ ላይ እንዲጀምር መፈልገው ሻምፒዮኑን ቲም ሊስን የአርሰናል ፊውቸር እኮ እነ ሳልመን እነ ማይልስ ሉዊስ ስኬሊ እንዲሁም ኖዋኔሪ ሊለቃል የሚል ዜኖች አሉ። ባይለቅ ጥሩ ነው ለኔ ጥሩ ገንዘብ ከመጣበትም ግን ያው ቢልድ ለማድረግ ማይሰለፍ ከሆነ አሁን የሻምፒዮን ቲም ስለሚሆን አርሰናል ቡድኑ በደንብ በጥራት በኳሊቲ እያደገ ይመጣል። ያንግ ተጫዋቾችን ጊዜ ለመስጠት ወይም የጨዋታ ጊዜ ለመስጠት ትንሽ ስለሚያዳክት ሜቢ ኖዋኔሪ ከአርሰናል በቋሚነት ሊወጣ ይችላል። ነገር ግን ፊውቸራችንም እጅግ በጣም ጥሩ ነው። ሌላ መሃል ቦታ ላይ በግራ የ8 ቁጥር ቦታ ላይ እንዲጀምር የምፈልገው ማርቲን ዙቢሜንዲ ነው። ማርቲን ዙቢሜንዲ እንግዲህ ያለፉትን ጨዋታ በመቀየር ሊሰን የቻምፒዮንስ ሊግ ፋይናል ስታርቲንግ ላይን አፕ ላይ ማርቲን ዙቢሜንዲ ዴፊኒትሊ ይገባል። ኢትስ ኤ ቢግ ጌም ዊ ኒድ ኤክስፔሪየንስ። እንደሱ አይነት ከስፔን ብሔራዊ ቡድን ጋር ከሪያል ሶሴዳድ ጋር እድሜው ፉትቦል ላይ ያለው ኢንተለጀንስ በጣም ወድለት ተጫዋች ስለሆነ እዛም ላይ ይኖራል። የነገም ጨዋታ በ8 ቁጥር ቦታ ላይ መሃል ከሚሰለፉ ተጫዋቾች መካከል አንዱ አድርጌዋለሁ። የቀኝ የማጥቃት ክንፍ ቦታ ላይ ኖኒ ማድዌኬን ቀጥተኛው ተብሎ የሚጠራው ኖኒ ማድዌኬን አደርጓለሁ። በጣም እድለኛና ደስተኛ የሚሆንበት ጊዜ ላይ ያለ ይመስለኛል። ምክንያቱም ቶማስ ቱሄል አስደንጋጭ በተባለው የእንግሊዝ ብሔራዊ ቡድን ስኳድ ለዓለም ዋንጫ ይፋ ሲያደርጉ ኮል ፓልመር እና ፎደን ከዓለም ዋንጫ ስኳድ ስብስብ ውጭ ሆነው ኖኒ ማድዌኬ ተጠርተዋል። ሊስን ቱሄል የዚህ ልጅ ብቃት ተመልክቷል ማለት ነው። አም ሃፒ ፎር ኖኒ ማድዌኬ የዓለም ዋንጫ ላይ ጥሩ ነገር እንደሚያሳይ ተስፋ አደርጋለሁ። በግራ የማጥቃት ክንፍ ቦታ ላይ ማርቲኔሊ ነው ማረገው። ማርቲኔሊ ያለፉት ጨዋታ ጊዜ ያገኘ አይደለም አልጀመረምም። ምክንያቱም ደግሞ ትሮሳርድ ካሳየው ሱፐር ኳሊቲ ፐርፎርማንስ he deserve to start every game። ደስተኞች ነበረን። ሊሰን ትሮሳርድ ባይኖር እኮ የዌስትሃሙ ጨዋታ ከባድ ይሆን ነበር። ስለዚህ ትሮሳርድ ይገባው ነበር። የነገውን ጨዋታ ግን ማርቲኔሊ እዚህ ቦታ ላይ ይጀምራል። የፊት 9 ቁጥር ቦታ ላይ ጋብሪኤል ጄሱስን አረጋዋለሁ። ሊሰን ጋብሪኤል ጄሱስ ምናልባትም የነገው ጨዋታ የመጨረሻ የአርሰናል ጨዋታው ሊሆን ይችላል። ምክንያቱም ብዙም በጉዳት ከሲቲ ካስፈረምነው በኋላ በጣም ባይዘዌ የአርሰናልን ሂቺንግ the whole mindset of the club ከማንቸስተር ሲቲ ዚንቼንኮንና ጋብሪኤል ጄሱስን ካመጣን በኋላ ምን ያህል የአርሰናል ያጫዋት ስልት ብቻ ሳይሆን የተጫዋቾቹ ኮንፊደንስ እንደ ክለብ ምን ያህል እንደተለወጡ ማይንድ ሴታቸው ምን ያህል እንደተለወጠ መመልከት ችለናል። ይሄ ደግሞ የጋብሪኤል ጄሱስና የዚንቼንኮ ጉዳይ ነው። የዚንቼንኮ የትራንስፈር ወደ አርሰናል በመጡበት ትራንስፈር ዊንዶ ላይ ሀፕን ያደረገ ነው። የነሱ ትልቅ ተጽዕኖ አለበት። እጅግ በጣም እናመሰግናለን ጋብሪኤል ጄሱስ። በጣም አም ሃፒ ፎር ሂም። ሊሰን ከአርሰናል ጋር ሌላ የፕሪሚየር ሊግ ሜዳሊያ ያገኛል። ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ተመልክታችኋል። ብዙ የማንቸስተር ሲቲ ደጋፊዎች ኢቭን የቀድሞ ተጫዋቻቸው ቢሆንም ከነሱ ጋር ብዙ ዋንጮችን ያነሳ ቢሆንም እዛ ጨዋታ ላይ ሙድ ሊይዙበት ሞክረው ነበረ። እንግዲህ መጨረሻው ነገ እነሱ በቴሌቪዥን መስኮታቸው ጋብሪኤል ጄሱስ የፕሪሚየር ሊግን ሜዳሊያ አንገቱ ላይ ሲያጠልቅ ተመልክተው ከማጨብጨብ ወይ ከማንባት ውጪ ሌላ ምንም የሚፈጥሩት ነገር የለም። የኔ ግምታዊ አሰላለፍ ይሄን ይመስላል። ከኔ ጋር የምትስማሙ ኮሜንት ሴክሽን ላይ ለወቅ ሊሰን ጥሩ የሚባሉ ተጫዋቾቻችንን አይኑ የጨዋታ ጊዜ መስጠት አለብን። 10-15 ሚኒትስ የተወሰኑ ተጫዋቾችን ሮቴት አድርገን እየቀየርን አስገብተን የጨዋታ ጊዜ ምንሰጣቸው ይሆናል። ነገር ግን በጣም መጠንቀቅ አለብን። ሪስክ መውሰድ የለብንም። ተጫዋቾቻችንን ረፍት አድርገን በእነዚህ እንጀምራለን። ውጤቱ ምንም ይሁን ምንም አርሰናል ግን ነገ በሙሉ በዓለም ላይ በሚገኙ ሙሉ ወዳጆቹ አርሰናላውያን ደጋፊዎች፣ መድፈኞቹ
ብቻ ሳይሆን በጠላቶቹ ፊትም ነገ አርሰናል ከ22 ዓመት በኋላ በፕሪሚየር ሊግ ዋንጫ ትሞሸራለች። እንኳን ደስ አላችሁ አርሰናላውያን። ዛሬ የነበረን ቪዲዮ ይህን ይመስላል። ከጨዋታው ዋንጫውን ካነሳን በኋላ ደግሞ በማች ሪአክሽን ወይም ደግሞ በሴሌብሬሽን የምንገናኝ ይሆናል ማለት ነው። ለዛሬ የነበረኝ ርዕስ ይህን ይመስላል። ከወደዳችሁት ላይክ፣ ካልወደዳችሁትም ላይክ አድርጋችሁ ቢስተካከል የምትሉትም ኮሜንት ሴክሽን ላይ አሳውቁኝ። ለዛሬ የነበረን ርዕስ ይህን ይመስላል። አም አውት ፒስ ካም ኦን ዩ ገነር